ኦሪት ዘኍልቍ ምዕራፍ 36 ተራ ቁጥር 1 ከዮሴፍ ልጆች ወገኖች የምናሴ ልጅ የማኪር ልጅ የገለዓድ ልጆች ወገን አለቆች ቀረቡ። በሙሴና በእስራኤልም ልጆች አባቶች አለቆች ፊት እንዲህ ብለው ተናገሩ። ተራ ቁጥር 2 እንዲህም አሉ። ምድሪቱን ለእስራኤል ልጆች ርስት አድርገህ በዕጣ ከፍለህ ተሰጣቸው ዘንድ እግዚአብሔር አንተን ጌታችንን አዘዘህ። እግዚአብሔርም የወንድማችንን የሰለጰዓድን ርስት ለሴቶች ልጆቹ ትሰጥ ዘንድ አንተን ጌታችንን አዘዘ አሉት። ተራ ቁጥር 3 ከሌላም ከእስራኤል ልጆች ነገድ ባል ቢያገቡ ከእስራኤል ልጆች ያልሆነ ከሌላ ወገን ባል ቢያገቡ ርስታቸው ከአባቶቻችን ርስት ይነቀላል። እነርሱም ለሚሆኑበት ሚስት ሁነው ለሚኖሩበት ለሌላው ነገድ ርስት ይጨመራል አሉት። እንደዚህም የርስታችን ዕጣ ይጎድላል አሉት። ተራ ቁጥር 4 ለእስራኤልም ልጆች ኢዮቤልዩ በመጣ ጊዜ ርስታቸው ለሚሆንበት ነገድ ርስት ይጨምራል። እነዚህም ርስታቸው ከአባቶቻችን ነገድ ርስት ይጎድላል አሉት። ተራ ቁጥር 5 ሙሴም የእስራኤልን ልጆች እንደ እግዚአብሔር ቃል እንዲህ ብሎ አዘዛቸው። የዮሴፍ ልጆች ነገድ በእውነት ነገር ተናገሩ አለ። ተራ ቁጥር 6 እግዚአብሔር ስለ ሰለጰዓድ ሴቶች ልጆች ያዘዘው ነገር ይህ ነው፣ የወደዱትን ያግቡ አለ። ነገር ግን ከአባቶቻቸው ነገድ ብቻ ያግቡ እንጂ የአባታቸው ነገድ ያልሆነ እንዳያገቡ አለ። ይህም ርስት እንዳይሄድ ነው። ተራ ቁጥር 7 እንደዚህም የእስራኤል ልጆች ርስት ከነገድ ወደ ነገድ ምንም አይተላለፍም አለ። ከእስራኤልም ልጆች እያንዳንዱ ወደ አባቶቹ ነገድ ርስት ይጠጋ አለ። ተራ ቁጥር 8 ከእስራኤልም ልጆች እያንዳንዱ ሰው የአባቶቹን ርስት ይወርስ ዘንድ ከእስራኤል ልጆች ነገድ ሁሉ ርስት ያላት ሴት ልጅ ሁሉ ከአባቷ ነገድ ባል ታግባ አለ። ተራ ቁጥር 9 እንደዚህም ከአንድ ነገድ ወደ ሌላ ነገድ ምንም ርስት አይተላለፍም። ከእስራኤልም ልጆች ነገድ እያንዳንዱ ወደ ርስቱ ወደ አባቱ ነገድ ይጠጋ አለ። ተራ ቁጥር 10 እግዚአብሔርም ሙሴን እንዳዘዘው እንዲሁ የሰለጰዓድ ሴቶች ልጆች እንዲሁ አደረጉ። ከአባታቸው ነገድ የሆኑትን ባል አገቡ። ተራ ቁጥር 11 የሰለጰዓድ ሴቶች ልጆች ስም ይህ ነው፣ ሳህለህ፣ ቲርጻ፣ ኤግላ፣ ሚልካ፣ ኑዓ ይባላሉ። እነዚህም ከአባታቸው ወንድሞች ልጆች ጋር ተጋቡ። ተራ ቁጥር 12 ከዮሴፍ ልጅ ከምናሴ ልጆች ወገኖች ባሎቻቸውን አገቡ። ርስታቸውን በአባታቸው ነገድ ጸና። ተራ ቁጥር 13 እግዚአብሔር በሙሴ እጅ የእስራኤልን ልጆች በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ሜዳ ያዘዛቸው ትእዛዝና ፍርድ እነዚህ ናቸው። ኦሪት ዘኍልቍ እዚህ ላይ ተፈጸመ። አነሳስቶ ያስጀመረን አስጀምሮ ያስፈጸመን እግዚአብሔር ክብር ምስጋና ይድረሰው፣ አሜን።